ሰላም እንዴት ናችሁ? ይህ ሲቲዝንሽፕ ለሰባተኛ ክፍል ዩኒት ዋን ዌይስ ኦፍ አኳየሪንግ ኤንድ ሉዚንግ ሲቲዝንሽፕ የሚል ትምህርት እንቀጥላለን። ዜግነት የሚገኝባቸው መንገዶችና የሚታጣባቸው ሁኔታዎች ናቸው። ስለዚህ ዜግነት ከዚህ በፊት እንዳየነው ህጋዊ የሆነ ወይም አንድ የፖለቲካል ሶሳይቲ ውስጥ ሊኖር የሚችል እዛ ያንን አካባቢ ያንን ሀገር በሚያስተዳድረው መንግስት የሚወጣ ወይም ደግሞ ሊነሳም የሚችል ማለት ካልፈለገ ሊነጥቀው የሚችል በማንኛውም ሰዓት ከፈለገ ግን ሊሰጥ የሚችልበት እንደሆነ አይተናል። ስለዚህ አንድ ሰው የሆነ ሀገር ዜጋ የመሆኑና ያለመሆኑ ነገር በህግ ሊወሰን እንደሚችል አይተናል። በዛሬው ትምህርታችን የምናየው What are the ways of acquiring and losing citizenship የሚለውን እናያለን። So you may want to be a citizen of one country. ስለዚህ ለሆነ ሀገር ዜግነት ፈልጋችሁ ሊሆን ይችላል። ወይም የሆኑ ሰዎች የሆነ ሀገር ሄደው ዜግነት ፈልገው ሊሆን ይችላል። ለመሆኑ የትኞቹ ናቸው ከአንድ ሀገር ዜግነት ማግኘት እና ለዛ ሀገር አባል ሆኖ መብትና ግዴታን አውቆ የዛ ሀገር ጀስት ነዋሪ ወይም ደግሞ ባለመብት ሊሆን የሚችልባቸው መንገዶች የትኞቹ ናቸው? እነዛ ነው ways of acquiring citizenship የምንለው። መጨረሻ ላይ ደግሞ መቼስ ሊታጣ ይችላል የሚለውን ነገር እናይበታለን። ኦኬ ሶ የመጀመሪያው አንድ ሀገር ዜግነት ሊሰጥ የሚችልበት አግባብ citizenship is a legal status earned by የሚገኝ ማለት ነው by being registered member of a country። የአንድ ሀገር አባል ለመሆን መጀመሪያ መመዝገብ ያስፈልጋል። ህጋዊ የሆነ ምዝገባ ነው። ስለዚህ ሀገሪቱ የማታውቃቸው ሰዎች ዜጎች ልትላት ትችልም ማለት ነው። So anyone can become a member of a state if they meet the legal condition of a country። ማንኛውም ሰው አንድ ሀገር ያስቀመጠችውን ቅድመ ሁኔታዎች ያሟላ እንደሆነ የዚህ ሀገር ዜጋ መሆን ይችላል። Citizenship is a virtue of being citizen of a country in its simplest form. Citizenship is a virtue of being citizen of a country in its በቀላሉ የአንድ ሀገር ዜጋ መሆን ይቻል ይሆናል። ግን እንዳጠቃላይ በዓለም አቀፍ ህግ እንደተቀመጠ as a general rule international law leaves it up to each state to define who its citizens are። እንግዲህ በዓለም አቀፍ ህጎች እንግዲህ ሀገራት መጀመሪያ የራሳቸውን ዜጎች የሚያስተዳድሩበት የራሳቸው ውስጣዊ ህግ ይኖራቸዋል። ከዛ ውጭ ደግሞ ከዓለም አቀፍ ሀገራትና መንግስታት ጋር ለመስማማት ደግሞ የተስማሙባቸው ወይ ደግሞ የፈረሟቸው ዓለም አቀፍ ህጎች አሉ። እነዛ የኢንተርናሽናል ሎው አግሪመንትስ ይባላሉ፣ የዓለም አቀፍ ህግ ስምምነቶች ማለት ነው። ስለዚህ ኢትዮጵያ ለምሳሌ የኢትዮጵያ መንግስት ያወጣቸው ህጎች ብቻ ሳይሆኑ ሌሎች የዓለም ሀገራት ተሰብስበው ያወጧቸው ህጎችና ደንቦችም አብረው ተካተውበት ስለዚህ ዜጎችም በዛ የሚገዙበት አግባብም አለ ማለት ነው። ስለዚህ የሀገሪቱ ህግ ብቻ ሳይሆን የዓለም አቀፍ ህግም ይሰራል በየሀገራቱ። እነዛ ሀገራት ተስማምተው እስከፈረሙ ድረስ ለምሳሌ የሆኑ ግሩፖች 5 ሰዎች ተስማምተው ያወጡት ደንብ ያለ ራሳቸው ህግ እንደሚሆነው ሁሉ ልክ ሀገራትም ተስማምተው የሚያወጡት የጋራ መመሪያ ለጋራ ጥቅማቸው፣ ለኢኮኖሚያቸው፣ ለኢንቫይሮንመንታቸው፣ ለፖለቲካቸው በአጠቃላይ ለማህበራዊ ቁርኝታቸው ሲሉ የሚያወጡት ህግ ኖርማሊ የራሳቸው ስምምነት የራሳቸው ህግ ሊሆን እንደሚችል ይታወቃል። ለምሳሌ አሁን ብሪክስ የሚባል አለ። የብሪክስ አባል ሀገራት ከሌሎች ለየሀገራቸው ካወጡት ህግ በተጨማሪ በብሪክስ ስምምነት የወጡ ሌሎች መመሪያዎችም በየሀገራቱ ዜጎች የብሪክስ አባል ለሆኑ ሀገራት ሁሉ የሚሰሩ እንደሆነ ለመገባበያ ብለው መገባበያ ገንዘባቸውን በተመለከተ ያወጡት ስምምነት ካለ ኢኮኖሚያዊ ቁርኝታቸውን የንግድ ልውጣቸውን በተመለከተ ያወጡት ስምምነት ካለ አካባቢ ጥበቃ በተመለከተ ያወጡት ስምምነት ካለ
በአጠቃላይ በትምህርት ሊሆን ይችላል። በአጠቃላይ እነዚህ ሁሉ ስምምነቶች ቀድሞውኑ በየሀገራት ከነበሩ ህጎች ከህገ መንግስት ጀምሮ ሌሎች ህጎችም ቢኖሩ በተጨማሪ እንዲህ አይነት በጋራ የወጡ የሀገራት ስምምነቶችም በየሀገራቱ ዜጎች ተገባሪ ወይም ደግሞ የሚተገበሩ እንደሚሆን ማወቅ ያስፈልጋል። ስለዚህ ባጭሩ ግን እንዲያው በምን መንገድ ነው ዜግነት ሊገኝ የሚችለው? በዓለም አቀፍ ህጎች በተቀመጡት መሰረትም እንዲያው የተለያዩ ሀገራትን በሚያስቀምጡበት አግባብ እንዴት ነው ዜግነት መገኘት የሚችለው? ይሄ ነገር በየሀገራቱ ተመሳሳይ ነው ማለት አይደለም። አንድ ሀገር ቀጥለን ከምናያቸው የዜግነት ማግኛ መንገዶች መካከል አንዱን ወይ ሁለቱን ብቻ ልትቀበል ትችላለች፣ ወይንም ደግሞ ሁሉንም ልትቀበል ትችላለች። ዞሮ ዞሮ ይሄ የሚወሰነው በየሀገራቱ ህግ ላይ የተቀመጠውን ነገር መሰረት አድርገን ይሆናል። ኦኬ ሶ የመጀመሪያው ሲቲዘንሺፕ ባይ ፕሌስ ኦፍ በርዝ ነው። በተወለደበት ቦታ መሰረት ዜግነት ማግኘት ይቻላል። ሲቲዘንሺፕ ባይ በርዝ ኢዝ ዘ ሞስት ፕሪቫለንት፣ በጣም ለረጅም ጊዜ የሚቆይና በቀላሉ ዜግነት ለማግኘት ብዙ ሀገራት ላይም የሚያገለግል አይነት መንገድ ነው። ስለዚህ ቀደም ሲልም ለምሳሌ ኢትዮጵያውያን እንደምንም ብለው አሜሪካ ነገር ይሄዱ ይወልዱና ልጃቸው እዛ ስለተወለደ ብቻ የአሜሪካ ዜግነት ያገኛል። በልጃቸው አማካኝነት ደግሞ እነሱ ዜግነት ሊጠይቁ ይችላሉ። ዞሮ ዞሮ ግን በዋናነት ልጁ እዛ ስለተወለደ እዛ አፈር ስለተወለደ ብቻ የዛን ሀገር ዜግነት የማግኘት መብት ሊኖረው ይችላል። ይሄም የሚሆነው ያች ሀገር ያንን ተቀብለው ከሆነ ብቻ መሆኑን ልብ ማለት ያስፈልጋል። ራይት ኦፍ ሶይል ኢዝ አ ተርም ዩዝድ ቱ ዲስክራይብ፣ ብዙ ጊዜ ይሄ በመወለድ የሚገኘው ዜግነት እዛ ሀገር የአፈር መብት ወይም ደግሞ እዛ ሀገር ላይ እዛ አፈር ላይ በመወለድ የተገኘ ስለሆነ ራይት ኦፍ ሶይል በመባል ብዙ ጊዜ ይታወቃል። ስለዚህ ማንም ሰው እዛች ሀገር ግዛት ውስጥ የተወለደ እንደሆነ እትብቱ እዛ የተቀበረ እንደሆነ ባጭሩ የዚህ ሀገር ዜጋ መሆን የሚችልበት አግባብ ነው። ሁለተኛው ሲቲዝንሺፕ ባይ ዲሰንት ነው። ዲሰንት ማለት ዲሴንዳንት አሴንዳንት የሚባላል። ዲሴንዳንት አንድ አሴንዳንት በዝምድና እንበለው ምናልባት ዲሴንት በወላጅ እንደማለት ያህል ሊሆን ይችላል። A person can also become a citizen of a country based on the citizenship of one or more of his parents. A person can also become a citizen of a country based on the citizenship of one or both of his parents. እንግዲህ ይሄ ብዙ ጊዜ ብለድ ራይት ተብሎ ይታወቃል። ብለድ ራይት በደም ያ ማለት ወላጆቹ ወይ እናቱ ወይ አባቱ የዛ ሀገር ዜጋ የሆነ ሰው በወላጆቹ አማካኝነት ወላጆቹ ያገኙትን ዜግነት የኔም ይገባኛል አይነት ጥያቄ ሊጠይቅና ዜጋ ሊሆን ይችላል። ይሄም የሚሆነው የዛ ሀገር ዜጋ የተቀበለው ወይ ደግሞ ያች ሀገር ተቀብለው እንደሆነ ብቻ ነው። በህጓ አካተው ከሆነ ብቻ ነው። So this principle asserts that regardless of where the children are born, የትም ቢወለዱ ይሄ መርህ የሚያረጋግጠው ነገር ልጆች የትም ቢወለዱ ዜግነታቸው የሚወሰነው በወላጆቻቸው ዜግነት ነው እንደማለት ነው። ስለዚህ የአሜሪካ ዜግነት ያላቸው ወላጆች ልጃቸው የትም ቢወለድ ወይም ኢትዮጵያ ቢወለድ ወላጆቹ የአሜሪካ ዜግነት ስላላቸው ብቻ አሜሪካዊ የመሆን እድል ሊኖረው የሚችልበት አግባብ ነው ይሄ ሲቲዝንሺፕ ባይ ዲሰንት የሚባለው። ኦኬ ሶስተኛው ባይ ናቹራላይዜሽን የሚባል ነው። በተፈጥሮ ናቹራላይዜሽን is a legal process by which a foreign individual becomes eligible to become a citizen of a specific country። በተፈጥሮ አንድ ሰው ለምሳሌ ዲያስፖራ የዚህ ሀገር ወይ ወላጆቹ የዚህ ሀገር ዜጋ የላቸውም ወይ እሱ እዚህ አልተወለደም፣ ከዚህ ውጭ ሌላ መንገድ የለም ብሎ መቀመጥ አይደለም፣ ሌሎች አማራጮች ይኖሩታል። በተፈጥሮ የሚባል ይህ በተፈጥሮ የሚባለው ነገር ምንድን ነው?
A person who wishes to become a citizen through naturalization must fulfill out an application and submit a request for citizenship by naturalization. መጠየቅ አለበት። መጀመሪያ የሆነ ፎርም ይዘጋጃል። so he must fill out an application ማለት መጠየቅ አለበት፣ አፕላይ ማድረግ አለበት። ስለዚህ ይሞላል ፎርሙን፣ እንደገና ይጠይቃል ሰብሚት ሪኩዌስት፣ በተፈጥሮ በናቹራላይዜሽን ዜግነት ይሰጠኝ የሚል። ስለዚህ ይሄ ናቹራላይዜሽን በተለያየ መንገድ ሊታይ ይችላል። ነገር ግን እስካሁን ድረስ የሚታወቀው በሜሬጅ ወይም አዶፕሽን የሚባል፣ ሜሬጅ ማለት በጋብቻ ነው። አዶፕሽን ማለት ደግሞ በጉድፍቻ ነው። እስቲ የመጀመሪያውን ሜሬጅ ሲቲዝንሺፕ ባይ ሜሬጅ፣ ይሄ አንዱ የተፈጥሮ ህግ ነው፣ የተፈጥሮ ሁኔታ ነው። አፖን አፕሊኬሽን a foreign national who marries a citizen of a certain country is granted citizenship of that country። ምን ማለት መሰላችሁ? ለምሳሌ አንድ ሰው ሜቢ ወይም ካናዳዊ ወይም እንግሊዛዊ ሊሆን ይችላል፣ ዜግነት አለ። ያ ነገር ወይ ባይ በርዝ ሊሆን ይችላል፣ ወይ ባይ አዶፕሽን ባይ ዲሰንት ሊሆን ይችላል፣ ወይ በወላጆቹ አማካኝነት ያገኘው ዜግነት አለ፣ ወይም በመወለድ ያገኘው ዜግነት አለ። ዞሮ የዛን ሀገር ዜግነት ያለን ሰው ያገባች ሰው ወይ ደግሞ የዛን ሀገር ዜግነት ያላትን ሴት ያገባ አንድ ሰው በጋብቻ በመጣመራቸው ምክንያት የዛን ሀገር ዜግነት የማግኘት መብት ማለት ነው። ስለዚህ ለምሳሌ ሚስተር ኤ አሜሪካዊ ቢሆን እና አንድ ሚስተር ኤክስ የምትባል ኢትዮጵያዊት አሜሪካዊ ብታገባ አሜሪካዊ ዜግነት ያለው ባል ስላገባሁኝ አሜሪካዊነት ይገባኛል ብላ የምትጠይቅበት አግባብ ነው። this is የመጀመሪያው ናቹራላይዜሽን ወይ የሚባለው ይሄ ነው። ይሄ መጀመሪያው። አዶፕሽን የሚባለው ደግሞ ጉዲፈቻ ነው። ታውቃላችሁ ልጆች በተለያየ ጊዜ በጉዲፈቻ የተለያየ ሀገር ላይ ሄደው ያድጋሉ። በእንዲህ አይነት መንገድ የሆነውን ነው። ፐርሰን ኦር ካፕል ማለት ጥንዶች ነው፣ ተጋቢዎች ወንድና ሴት የሚለውን ነው። ስለዚህ ፐርሰን አንድ ሰው ወይም ደግሞ ካፕል ወላጆች ወይም ጥንዶች በላቸው ያዟቸው፣ ያልወለዱትም ካፕል ነው የሚባሉት። ካፕል ሪኮግናይዝድ አስ ሌጋል ፓሬንትስ፣ ህጋዊ ወላጆች ነው የሚሆኑት። አንድን ሰው ተስማምተው አሳድጋለሁ ብለው አንድን ህፃን ከወሰዱ በኋላ ሌጋል ፓሬንትስ ናቸው፣ ህጋዊ ወላጆቹ ናቸው። ናቹራል ወይም ናቹራል ፓሬንትስ ሌጋል ፓሬንትስ የሚባል ነገር ይኖራል። ዞሮ ናቹራል ፓሬንትም ሌጋል ፓሬንት ነው። ስሩ አግሪመንት የወሰደው በስምምነት የወሰደው አዶፕት ያደረጉ ወላጆችም ሌጋል ፓሬንትስ ናቸው። they can adopt a kid born in another country and make him or her citizen። ስለዚህ ኢትዮጵያውያን አንድ አሜሪካዊ ህፃን በጉዲፈቻ ላሳደግ ብለው ቢያመጡና ቢያሳድጉ የአሜሪካዊ የነበረ ህፃን ልጅ በቀጥታ ኢትዮጵያውያን የጉዲፈቻ ወላጆቹ ያሳደጉት በመሆኑ ምክንያት ኢትዮጵያዊ ዜግነት ሊኖረው ይገባል ማለት ነው። before this may be given, however certain steps must be undertaken። የተወሰኑ ሂደቶችን መሄድ የግድ ሊለው ይችላል። ቅድመ ሁኔታዎች አንደኛው the parents or እንደዚህ አዲስ በጉዲፈቻ የሚወስዱት ወላጆች በቋሚነት የዚህ ሀገር ዜግነት ያገኙ መሆን አለባቸው። በቋሚነት ማለት ወይ በመወለድ ወይ ደግሞ በሌላ በናቹራላይዜሽን ያገኙት ዜግነት መኖር ይገባዋል። just like that። ሌላው ደግሞ እነዚህ በጉዲፈቻ የሚወስዱ ወላጆች the child must be under the age of 18 ከ18 ዓመት በታች የሆነ ህፃን፣ አሁን ህፃን የሚባል በኢንተርናሽናል ለው ከ18 ዓመት በታች የሆነ ማንኛውም ሰው ህፃን ነው። ስለዚህ ህፃን ልጅ አዶፕት ማድረግ ይቻላል፣ በጉዲፈቻ ማሳደግ ይቻላል። ከዜሮ ወር የሚባል ነገር የለም፣ እንደተወለደ ነው 0 ወር። ዞሮ ግን እስከ 18 ዓመት የሞላው በየትኛው እድሜ ላይ ያለ ህፃን ልጅ ህፃን ነው፣ በጉዲፈቻ ለየትኛውም ወላጅ ሊሰጥ ይችላል። በዛ መንገድ ዜግነት ሊያገኝ ይችላል ነው ባጭሩ። ያሳዳጊዎቹን ወይም አዲስ ወላጅ ሊሆኑት የተስማሙትን ሰዎች ዜግነት ሊያገኝ ይችላል። the child must be permanent citizens of the state from which he is adopted። ሌላው እንደዚሁ ያ ህፃን ልጅ ሌላ ዜግነት ሊኖረው ይችላል። ዞሮ ባጭሩ ይሄ ክራይቴሪያ
እንግዲህ በማደጎ የሄደ ልጅ ዜግነቱ ማን ነው? የትኛው ነው? የት ሀገር ዜጋ ነው ብላችሁ ብትጠይቁ ሎጂካሊም የሚያስኬድ ነገር ነው። አሳዳጊዎቹ ያላቸውን ዜግነት ማግኘቱ ሎጂካሊም የሚያስኬድ። በእርግጥ ይህም የሚወሰነው ሀገራት የተቀበሉት እንደሆነ ነው። ባጭሩ ዜግነት በሶስት አይነት መንገድ ይታያል ወይም ሊገኝ ይችላል። በመወለድ ብለናል። ልጁ እዚያ ከተወለደ፣ በዲሰንት ወላጆቹ የዚህ ሀገር ዜግነት ካላቸው ወላጆቼ የዚህ ሀገር ዜግነት አላቸው ብሎ በመጠየቅ፣ ሌላው ናቹራላይዜሽን ነው። የሆነን ሀገር ዜጋ የሆነን ሰው በማግባት ዜግነትን መጠየቅ ይቻላል በጋብቻው ምክንያት። ወይ በማደጎ አሁንም ናቹራላይዜሽን አፕሮች ነው። አይ አሳዳጊዎቼ ወይም ደግሞ ያሳደግነው ልጃችን እዚህ ነው፣ የዚህ ሀገር ዜጋ ነው፣ ስለዚህ he should be a part of this country ብለው those couples or legal parents may apply to that state and make that kid as citizens of their country actually just like that. ኦራይት ሌላው what are the ways of losing citizenship? እንግዲህ በየትኛው መንገድ ዜግነት ሊገኝ ይችላል፣ ግን የትኞቹ ናቸው ዜግነት ሊታጣ የሚችልባቸው አግባብም ሊኖሩ ይችላሉ። እንግዲህ ይሄ ነገር ቅድም ያየናቸው መንገዶች ግዴታ አይደለም። ለምሳሌ በቅርቡ አሜሪካ ብዙ የዜግነት ማግኛ መንገዶችን ሰርዛለች። የሆኑ ህፃናት ሄደው እዛ ስለተወለዱ ብቻ ዜጋ ሆነው ወላጆች በህፃኑ አማካኝነት ዜጋ የመሆን እድል ነበራቸው። እሱ በጣም ሊሚት እየተደረገ መጥቷል። ያ ብዙ ሀገራት ላይ የሚሰራ ነው ማለታችን አይደለም። ዞሮ ዞሮ ግን ዓለም ላይ እንዲህ አይነት የዜግነት ማግኛ ወይም የሆነ ሀገር አባል መሆኛ መንገዶች አሉ እያልን ያለ ነው። ለምሳሌ በቅርቡ አንድ የሆነች ሜቢ ባልሳሳት ኢስቶኒያ የምትባል ሀገር ኦንላይን ዜግነት ማግኘት እንደሚቻል ያሰፈሩት ነገር ነበር። እዚህ ሀገር ሳይኬድ የዚህ ሀገር ዜጋ የመሆን እድል ስላገባ አይደለም፣ እዚያ ስለተወለደ አይደለም። ዞሮ ዞሮ የሆነ ሀገር ክራይቴሪያ የሚያሟላ ያ ክራይቴሪያም እንደዛ ሀገር ለመኖር በመስማማት ምናልባት ዜግነት ማግኘት የሚቻልባቸው እድሎች ሰፊ ናቸው። እዚህም ያልተዘረዘሩ ኮመን ያልሆኑ ነገሮች በተለያዩ ሀገራት እንደየ ሀገራቸው ስታንዳርድ ያወጡት ክራይቴሪያ ይኖራል። ስታንዳርድ ሲባል ሰውን በመፈለግ ደረጃ ማለት ነው። እኛ ሰው በዝቶብናል ካሉ ዜጋ የሚሆንበትን መንገድ ይቀንሳሉ። አይ በጣም ሰው እንፈልጋለን የሚሉም ከሆነ ዜግነት ማግኘት በቃ ተራ ነገር ይሆናል ማለት ነው። just like that። ለማንኛውም ዜግነት እንዴት ሊታጣ ይችላል? በሆነ መንገድ ለምሳሌ እናንተ እኔን ጨምሮ ኢትዮጵያውያንን ማለት እንግዲህ ኢትዮጵያውያንን ብለን መብታችን ላይሆን ይችላል። ኢትዮጵያዊነትን በመወለድ አገኘ ነው እንበል፣ ግን መቼ ልናጣ እንችላለን ኢትዮጵያዊነት? ways of losing citizenship. Okay, so citizenship can be lost in a variety of ways. በተለያየ መንገድ ሊታጣ ይችላል። just as it can be gained in a variety of ways. በተለያየ መንገድ እንደተገኘ ሁሉ በተለያየ መንገድ ሊታጣ ይችላል። so a circumstance in which የሆነ ሁኔታ a citizen is no longer recognized a lawful citizen of a country is referred to as loss of citizenship. loss of citizenship ማለት ዜግነት ማጣት ማለት ምን ማለት ነው? ዜግነት ማጣት ማለት በሆነ አጋጣሚ በሆነ ሁኔታ አንድ ሰው ለሆነ ሀገር ህጋዊ አባል ያልሆነ እንደሆነ ዜግነት አጥቷል ማለት ነው። so the process of losing citizenship like the process of gaining citizenship differs depending on where you live. ዜግነት ሊታጣ የሚችልበት መንገድ ልክ ዜግነት እንደሚገኝበት ሂደት የት እንደተወለደ ወይም የት እንደሚኖር በዛ መሰረት ሊለያይ ይችላል። so individuals ወይም ግለሰቦች who lost their citizenship ዜግነታቸውን ያጡ ግለሰቦች በሌላ መንገድ በሌላ አገላለጽ had one thing in common የጋራ የሚያደርጋቸው ነገር አለ። ዜግነታቸውን ያጡ ግለሰቦች አንድ የጋራ የሚያደርጋቸው ነገር አለ። ይህም they either did so voluntarily ወይ ወደው ፈቅደው በቀኝ ብለው የተውት ዜግነት ሊሆን ይችላል፣ ወይ ደግሞ በግዴታ ወይ forced
ቱ ዱ ሶ ፎርስፉሊ ዊዛውት ዜር ኮንሰንት። ኮንሰንት ማለት ፍላጎት፣ ፈቃደኝነት ማለት። ስለዚህ ወይ ሳይወዱ በግድ ዞር በሉ ተብለው ሊሆን ይችላል፣ ወይ ደግሞ አይ በቃኝ እናመሰግናለን ብለውም ትተውት ሊሆን ይችላል የዚያን ሀገር ዜግነት። ይሄ የጋራ የሚያደርጋቸው ነገር ነው። አንድ ሰው ወይ ወዶ ሊተው ይችላል፣ ወይ ተገዶ ሊተው ይችላል። ከዚህ ውጭ በሆነ መንገድ መቼስ የለም። ኦኬ፣ እንዴት ነው ሰው ቮለንታሪሊ በፍላጎት ዜግነትን ሊያጣ የሚችለው ሲባል ዘ አክት ኦፍ ጊቪንግ አፕ ዋን ሲቲዝንሺፕ ኢዝ ሪፈርድ ቱ አስ። አንድ ሰው ዜግነቱን አይ በቃ በቃኝ፣ ጊቪንግ አፕ ማለት በቃኝ፣ ከዚህ በኋላ ደከመኝ፣ በቃኝ ሊል ይችላል። ሶ ዘ ዲሲዥን ቴክን ባይ ኤ ፐርሰን ሁ ዌንት ቱ ሎስ ሂዝ ኦር ሄር ሲቲዝንሺፕ ስታተስ ፍሪሊ ኢዝ ዘ ሜን ፎከስ። በፍላጎት መሆኑ ነው ዋናው ዓላማው። እንግዲህ ሰውን በፍላጎቱ ሆነ ማለት በቃ ማንም ሳያስገድደው፣ ማንም ሳያግተው፣ ማንም በሆነ ዕዳ ሳይጠይቀው፣ በቃ ፈርቶ ሳይሆን ምንም አይነት ነገር ሳይኖር ለመሸሽ ሳይሆን በቃ ያለ ምንም ነገር በቃ 100% አይ እኔ ይበቃኛል፣ just like that ሊበቃኛል የሚልበት ኮንዲሽን ግን መኖር የለበትም። ይህ ሰው በወንጀል እንዳይጠይቅ ፈርቶ ነው። ይህ ሰው እዚህ ሀገር መኖር ስለመረረው ነው። ኑሮ ውድነት ስላስቸገረን የዚህን ሀገር ዜግነት በቀኛል ዋቴቨር ኬዝ፣ ግን ታንጅብል የሆነ የምናየው የምንሰማው ነገር መኖር የለበትም። ምክንያት ማለት ነው አስገዳጅ የሚባል ነገር ከውስጥ ሊገፋው የሚችል ነገር እንዳለ ግን ማወቅ የለብንም። ይሄ ከሆነ ነው ቮለንታሪ የሚባለው። ኦልሞስት ኤቭሪ ካንትሪ ማንኛውም በሚባል ሀገር ደረጃ ማንኛውም በሚባል ደረጃ ማለት ነው ሁሉም ሀገራት has its own set of requirements የራሳቸውን ቅድመ ሁኔታዎች አላቸው። for citizens ለዜጎቻቸው who wish to formally renounce their citizenship የዛን ሀገር ዜግነት በቃኝ ሊሉ በፍላጎታቸው ሊተው የሚችሉበት ቅድመ ሁኔታዎች አሏቸው። ሪናውንስ ማለት አልፈልግም ሊሉ የሚችሉበት በቃ just like that። ኦኬ፣ ሁለተኛው ኢንቮለንታሪ የሚባለው ሰው በህግ ወይ ደግሞ ተገዶ የዚህ ሀገር ዜጋ እንዳይሆን ሊከለከል ይችላል። each state ወይ ማንኛውም ሀገር has its own set of rules gaining citizenship የራሳቸው የሆነ ዜግነት የማግኛ ዘዴዎች አላቸው ሁሉም ሀገራት። citizenship የአንድ ዜጋ ዜግነት ሪቮክ ወይ ደግሞ ሊታጠፍ ወይም ሊሻር የሚችልበት አግባብ ሜቢ ሪቮክድ ምን ከሆነ if that certain requirement ያስቀመጧቸው አንድ ሰው ዜጋ ሆኖ ሲኖር ማሟላት የሚገባውን ነገሮች ተብለው የተዘረዘሩ ነገሮችን ከጣሰ የዛን ሀገር ዜግነት ይተዋል ማለት ነው። እንዲተው ይገደዳል ማለት ነው። በእርግጥ this may occur for a variety of reasons በተለያየ ምክንያት ሊሆን የሚችል ይሆናል። ነገር ግን losing one citizenship involuntary is not immediate አንድ ዜግነት የሚታጣበት መንገድ ግን ቅጽበታዊ አይደለም። የሆነ የሚሄደው ስቴፕ አለ። በቃ ዛሬ ተጀምሮ ዛሬ የሚያልቅ ዜግነት የማጫ ወይ ደግሞ የሚታጣበት መንገድ የለም። የሆነ ሂደት ሊኖረው ይገባል። ለምሳሌ በኢትዮጵያ ያለውን ነገር እንይ። ለምሳሌ ኢትዮጵያ was enacted first written citizenship law በ1930 ጂሲ አንድ ሰው ኢትዮጵያዊ መሆን ከፈለገ ይህን ማሟላት ሲችል ነው ብላ ያስቀመጠቻቸው ነገሮች አሉ። ከዛ በፊት ህግ ከማውጣት በፊት በእኛ ሀገር ዜግነት የሚወሰነው ወይ በባህል ነው ወይ በልምድ ነው። ነገር ግን ህገ መንግስቱ አዲስ ህገ መንግስት ከመጣ በኋላ ግን የተወሰኑ ቅድመ ሁኔታዎች ተቀምጠዋል። አንድ ሰው ኢትዮጵያዊ መሆን ከፈለገ ተብሎ የተቀመጡ ነገሮች አሉ። ለምሳሌ አንቀጽ 6 በኢፌዴሪ ኮንስቲቱሽን እንደተቀመጠው ማንኛውም ሰው ሴትም ሊሆን ወንድ ሊሆን ይችላል ወላጆቹ ኢትዮጵያዊ ከሆኑ ያ ህፃን ልጅ ኢትዮጵያዊ ነው by default. Any person of either gender who has both or ግን እዚህ ጋር either sex ቢባል የተሻለ ይሆን ነበር። ምክንያቱም ጀንደር የሚለው ሶሻል ሮል በነገራችን ላይ፣ ሴክስ የሚለው ግን ባዮሎጂካል how they use
እንግዲህ እስቲ ይህን ነገር አንብቡ። ምን ትላላችሁ? ዋዝ ቦዝ ኦር አይዘር ኢትዮጵያን ፓሬንትስ ኢዝ አን ኢትዮጵያን ሲቲዝን። ስለዚህ አንድ ሰው አንዱ ወይም ሁለቱ ወላጆቹ ኢትዮጵያዊ ከሆኑ ያ ህፃን ልጅ ባይ ዲፎልት ኢትዮጵያዊ ነው ማለት ነው። አለቀ። የትም ይወለድ የትም ማለት ነው። ስለዚህ በዚህ መንገድ ህገ መንግስታዊ የሆነ መብት አለው ኢትዮጵያዊ የመሆን ማለት ነው። ስለዚህ የቀደም ካየናቸው ዜግነት የማግኛ መንገዶች መካከል ዲሴንት ኦር ብለድ በሚለው የሚሄድ ነው። ደሞቼ ወላጆቼ ኢትዮጵያዊ በመሆናቸው እኔም የኢትዮጵያዊ ዜግነት የማግኘት መብት አለኝ፣ ይሰጠኝ፣ ይጽደቅልኝ ማለት ነው። እንግዲህ አሜሪካ ሊወለድ ይችላል፣ እንግሊዝ ሊወለድ፣ ቻይና ሊወለድ ይችላል። እንግዲህ እንዳጋጣሚ ኦኬ። ጀነራል ፕሮክላሜሽን ኦን አቴኒንግ ኢትዮጵያ ሲቲዝንሺፕ ስሩ ናቹራላይዜሽን ኦልሶ ኢንክሉድድ ኢን ፌደራል ኮንስቲቱሽን ተቀምጧል። ሶ ያ በናቹራላይዜሽን ያ ማለት በሜሬጅ ወይም በአዶፕሽን ማለት ነው። ዜግነት የማግኛ መንገዶችም አሉት። ይህም በህገ መንግስቱ ወይም ደግሞ እንዳጠቃላይ በጽንሰ ሀሳብ ደረጃ የተቀመጠ ነገር ነው። ዝሮ ዝሮ ኢት ሃዝ ኢትስ ኦውን ፕሮክላሜሽን ወይም አዋጅ ነው። እንግዲህ በእኛ ሀገር አዋጅ የሚባል ነገር አለ። ህገ መንግስቱ ላይ የተቀመጡ የተለያዩ ህጎች አሉ። የሀገሪቱ ዜጎች የሀገሪቱ ነዋሪዎች ወይም ዜጎች በዋናነት እና ነዋሪዎችም ዜጋ ያልሆኑ በሀገሪቱ ዳር ድንበር ውስጥ የሚኖሩ እዛ የሚኖሩ ሰዎች ሊያከብሯቸው የሚገቡ ነገሮች ህገ መንግስቱ ተቀምጧል። እነዚያ ህገ መንግስቱ ውስጥ ያሉ ነገሮች ደግሞ የሚፈጸሙት አዋጅ የሚባል ፕሮክላሜሽን የሚባል ይወጣል። ዞሮ ዞሮ ፕሮክላሜሽን ማለት ያ ነው። በሌላ ጊዜ ምን ማለት እንደሆነ በዝርዝር መነጋገር እንችላለን። ኤኒዌይ ናቹራላይዜሽን የሚባለው በመወለድ በጋብቻ ማለት ነው። ሶሪ በጋብቻ ወይም በአዶፕሽን አንድ ሰው ኢትዮጵያዊ ዜግነት ሊያገኝ የሚችልበት አግባብም ተቀምጧል። ዞሮ ዞሮ የተለያዩ ሪኳየርመንቶች አሏቸው ወይም አሉ። ይካንሴ ወንጀል ያልሰራ ከሆነ ጥሩ ስነ ምግባር ካለው ምናምን የሚሉ ክራይቴሪያዎች አሉ። ዞሮ ዞሮ ይሄ እንደየሀገራቱ ክራይቴሪያ ይለያያል። እንዳልኳቸው ለኢትዮጵያም የተለየ ክራይቴሪያ ነው። ዞሮ ዞሮ ምንን አይተናል? ዜግነት የሚታጣበትና የሚገኝበት የሚታጣበት መንገድ ሁለት አይነት ነገር አለ ብለናል። ቮለንታሪ እና ኢንቮለንታሪ። ቮለንታሪ የሰውየው ፍሪ ኤንድ ፉል ኮንሰንት ሙሉና ነፃ የሆነ ፈቃደኝነቱ ላይ የተመሰረተ ሶ ሂ ሜይ ጊቭ አፕ ቱ ቢ ኤ ሲቲዝን ኦፍ ዛት ካንትሪ ብለናል። ኢንቮለንታሪ የሚለው ግን ኢት ኢዝ ኖት ኢሚዲየት ቅጽበታዊ አይደለም፣ ነገር ግን ኢት ሃዝ ኢትስ ኦን ስቴፕ በት ኢት ኢዝ ኖት ቮለንታሪ ሶ the country or the state may revoke or may reject that individual citizenship ብለናል። ስለዚህ የዚያን ሀገር ዜግነት ራሱ አይደለም በቀኝ የሚለው የዛች ሀገር ሕግ በሚያዛው መሰረት ግን የዛ ሀገር መንግስት ዜግነትን ሊያነሳ ወይም ሊነጥቅ እንደሚችል አይተናል በዚህ ትምህርት። ያ ይህን ይመስላል። ቻው።